እንደምናምሻችሁ ተመልካቾቻችን የዕለቱ ዜናዎች ይዘን ቀርበናል። ዜናዎቹ በመምራት ማሊት ጸጋ አብሬያችሁ ቆያለሁ። በቅድሚያ ከጥንታውያን ነገስታት አብርሃ ወአጽብሃ ፈሪሃ እግዚአብሔርና ጥበብና ማስተዋል በመውረስ እና በመላበስ ሰላምና አንድነት ማጽናት ይገባል ሲሉ የሃይማኖት አባቶች መልእክታቸው አስተላልፈዋል። ይህ የተገለጸው በየዓመቱ ጥቅምት 4 የሚከበረው የነገስታት አብርሃ ወአጽብሃ ዓመታዊ ክብረ በዓል ላይ ሲሆን በዓሉ ሃይማኖታዊ ይዘቱ በጠበቀ መልኩ በርካታ እንግዶች በተገኙበት በደማቅ ሁኔታ ተከብሯል። መዓዛ መኮንን ተከታትለዋለች። በአራተኛው ክፍለ ዘመን በአለት ተፈልፍሎ እንደተሰራ የሚነገርለትና በትግራይ ምስራቃዊ ዞን ክልታው ላዕሎ ወረዳ የሚገኝ በሚያምር መልክዓ ምድር ላይ ያረፈ ህንጻውም ጠበብቶች የተጠበቡበት የነገስታት አብርሃ ወአጽብሃ ጥንታዊ ገዳም በትግራይ ከሚገኙ ረጅም ዘመናት ካስቆጠሩና በርካታ ጎብኚዎች ወደ ስፍራው በመምጣት በህንጻው ዲዛይንና በውስጡ የያዘው ታሪክና ተአምራዊ ገድሎችን የሚደመሙበት ታላቅ ገዳም ነው አብርሃ ወአጽብሃ ገዳም። አውስቱ 42 ዓምድ ነው 3 ቤተ መቅደስ በውስጡ 42 አምዶች 3 ቤተ መቅደስ 3 የአለት መስቀሎችና የተለያዩ በአለት የተፈለፈሉ ቅርጻ ቅርጾችና ሌሎችም የያዘ ታሪካዊ ገዳም ነው። ይህ የገነቡትም ነገስታቱ ናቸው። የነገስታት አብርሃ ወአጽብሃ ጥንታዊ ገዳም ክብረ በዓል በየዓመቱ ጥቅምት 4 ሃይማኖታዊ ይዘቱን በጠበቀ መልኩ የሚከበር ሲሆን ዘንድሮም በገዳሙ የመንበረ ሰላማ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ አባላትና ኃላፊዎች፣ የተለያዩ ሀገረ ስብከት ሊቃነ ጳጳሳት፣ ሊቃውንት ቤተክርስቲያን፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የአካባቢውና ከተለያዩ የትግራይ አካባቢዎች የመጡ ምዕመናን ብሎም በክብረ በዓሉ ለመሳተፍና ገዳሙን ለመጎብኘት ከውጭ የመጡ ጎብኚዎች በተገኙበት ክብረ በዓሉ በደማቅ ሁኔታ ተከብሯል። በክብረ በዓሉ ላይ የተገኙ የሃይማኖት አባቶች ባስተላለፉት መልእክት ከነገስታት አብርሃ ወአጽብሃ ፈሪሃ እግዚአብሔርን ጥበብና ማስተዋልን በመውረስና በመላበስ ሰላምና አንድነት ማጽናት ይገባል ብለዋል። ህሩያን ነገስታት አብርሃ ወአጽብሃ ለዚች ምድር በሰላም አስተዳድረዋታል። ክርስትናን በማስፋፋት ታሪካቸውም የተነሳ ዘመናትን ተቆጥረዋል። ይህችን ምድር በፍቅርና በአንድነት በማገልገል በሰማዕትነት አርፈዋል። ስለሆነም ይህንን ክብረ በዓል ለማክበር ስንመጣ የእነሱን ፍቅር መደጋገፍ፣ ሰላም መውረስ ይገባል። በተለይም መሪዎች ለህዝቡ ሰላም ለማረጋገጥ መትጋትና አንድነትን መፍጠር ይገባል። ሰላም ከሌለ ምንም የለም። ሰላም ለህፃናት፣ ለወጣቶች፣ ለእናቶችና ለሁሉም ፍጡራን ወሳኝ ነው። በተለይም የትግራይ ህዝብ የሰላምን ዋጋ ከማንም በላይ ጠንቅቆ የሚረዳ ህዝብ ነው ያሉት የሃይማኖት መሪዎቹ፣ በመሆኑም ለመላው ህዝብ ሰላምን በማረጋገጥ በመከራ የሚገኘውን ህዝብ ጥያቄ እንዲመለስና በተለይም ደግሞ በየመጠለያ ጣቢያው ያሉ ተፈናቃይ ወገኖች ካሉበት አስከፊ ህይወት እንዲላቀቁ መስራት ይገባል ሲሉም የሃይማኖት አባቶቹ መልእክታቸውን አስተላልፈዋል። የህዝብ መሪዎች የሆናችሁ ሁሉ ህዝቡ እንዲወዳችሁ፣ ታሪክ እንዲጻፍላችሁና ሐውልት እንዲቆምላችሁ ለህዝቡ መትጋት ያስፈልጋል። የትግራይ ህዝብ በተለይም የምዕራብ ትግራይ ህዝብ እየሞተና እየተሰቃየ ነው ያለው። 5 ክረምት በመከራ አልፈዋል። 6ኛ ክረምት ከመጣ በህይወት የሚቆይ ህዝብ አይኖርም፣ ያልቃል። ይህ መገንዘብ ያስፈልጋል። በተያያዘ ዜና የተፈለፈለና በውስጡ ሃይማኖታዊና ተአምራዊ ገድሎችን ያቀፈው ጥንታዊ አብርሃ ወአጽብሃ ገዳም ለዓለም በማስተዋወቅና በዩኔስኮ ለማስመዝገብ ጥቅም ላይ ለማዋል መስራት እንዳለበትም ተገልጿል። አሁንም መዓዛ መኮንን ተጨማሪ አላት። ጥንታዊ የነገስታት አብርሃ ወአጽብሃ ገዳም በውስጡ ከያዛቸው ሃይማኖታዊና ታሪካዊ ገድሎች ባሻገር የህንጻው ዲዛይንና የገዳሙ መልክዓ ምድራዊ አቀማመጥ ዋቢ ከመሆኑ የተነሳ በርካታ ጎብኚዎች ወደ ስፍራው ያቀናሉ። ይህ የትግራይ ህዝብ የማንነትና የታሪክ መገለጫ የሆነው ገዳም ታዲያ ለዓለም በማስተዋወቅና ከቱሪዝም አንጻር የገቢ ምንጭ ለማድረግ በቂ ስራ ለመሰራቱ በነገስታት አብርሃ ወአጽብሃ ዓመታዊ ክብረ በዓል ላይ ንግግር ያደረጉት የክልታው ላዕሎ ወረዳ አስተዳዳሪ አቶ አስመላሽ ገብረስላሴ ገልጸዋል። ዘንድሮ እያከበርነው ያለነው ታላቅ ሃይማኖታዊ ክብረ በዓል በትግራይ ደረጃ ብለውም በዓለም ካሉ ታላላቅ ታሪካዊ ሃይማኖታዊ ውቅር አብያተ ክርስቲያናት አንዱ የሆነው ደብረ ነገስታት አብርሃ ወአጽብሃ ጥንታዊ ገዳም ዓመታዊ
ክብረ በዓል ሲሆን ይህ ታሪካዊ ገዳም የማንነታችን ታሪካችን መገለጫ መሆኑ የሚታወቅ ቢሆንም በሚገባ ያላስተዋወቅ ነው ያልተጠቀምንበትና በጥናትና ምርምር ያልተዳሰሰ ትኩረት ያላገኘ ቅርስነቱ ሃይማኖታዊና ታሪካዊ ይዘቱ ለሀገርና ሕዝብ ጥቅም ያልዋለ የትግራይ ሕዝብ ሀብት ነው። በክብረ በዓሉ ላይ በክብር እንግድነት የተገኙት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽባህ ገብረ እግዚአብሔር በበኩላቸው የአብርሃ ወአጽብሃ ጥንታዊ ገዳምን ጨምሮ ሌሎች በትግራይ የሚገኙ ታሪካዊ ቅርሶችን በመጠበቅና በማልማት ጥቅም ላይ ለማዋል ትልቅ ኃላፊነት አለብን ብለዋል። ወላጆቻችን እንደ አብርሃ ወአጽብሃ ያሉ ጥንታዊ ገዳም ሰርተው አልፈዋል ብቻ ሳይሆን ታሪኩን በመጠበቅም ለትውልድ አሸጋግረዋል። ለዚህም ክብር ይገባቸዋል። አሁን ያለን ተረካቢዎችም አደራውን በመቀበል ከውድመት በመከላከል አልምተን ጥቅም ላይ በመዋል ወደ መጪው ትውልድ ለማሸጋገር ትልቅ ኃላፊነት አለብን። በትግራይ የሚገኙ ገዳማት በተለይም የአብርሃ ወአጽብሃ ገዳም በቀጥታ የታሪክና ምርምር እምነትና ጽናት ማዕከል በማድረግ ልንመራመርበት የሚገባ ገዳም ነው። ጥንታዊው የአብርሃ ወአጽብሃ ገዳምን በማስተዋወቅ እና በመጠበቅ ጥቅም ላይ ለማዋል መሰራት ያለባቸው ስራዎች እየተሰሩ መምጣታቸው የገለጹት ዶክተር አጽብሃ የገዳሙን ጥገና ለማከናወን ከሚመለከታቸው ተቋማት ጋር በመግባባት የገዳሙን ጸጋ በመጠቀም ወደ ልማት ለማዋል እንቅስቃሴዎች እንዳሉም አክለዋል። ሰፊ ጸጋን የተላበሰና ኃላፊነትን የከበደን ብዙ ሊሰራበት የሚገባ ገዳም ነው። የተወሰኑትን ለመጥቀስ ያክል የጥገና ጥያቄው ለረጅም ጊዜ እየተንከባለለ የመጣ ሲሆን እንደ ባህልና ቱሪዝም ቢሮ ከሚመለከታቸው ዓለም አቀፍና ሀገራዊ በተለይም ከህዝባችን ጋር በመሆን ጥረት እየተደረገ መጥቷል። በገዳሙ ያሉትን ችግሮች በመገንዘብ በዘንድሮው ዓመት የመፍትሄ አካል ለማድረግም ስራዎችን ተሰርተዋል። በዛሬው ዕለት ትልቅ ብስራት ሆኖ ሊገለጽ የሚችል ለረጅም ጊዜያት በኢትዮጵያ የጣሊያን አምባሳደር ኦጌስቲኖ ጨምሮ በርካታ የስራ ኃላፊዎች ወደዚህ ስፍራ በመመላለስ ጥናት በማድረግ ከቆዩ በኋላ 9 ወራት የፈጀ ጥናት የአብርሃ ወአጽብሃ ገዳምን ጨምሮ ሌሎች በአካባቢው የሚገኙ 4 ጥንታዊ ገዳማት የእንግዶች ማረፊያ የያዘና በርካታ ስራዎች የሚከናወኑበት ከጣሊያን መንግስት የተገኘ 1.7 ሚሊዮን ዩሮ በበዓል ዋዜማ በጣሊያን ኤምባሲና የገንዘብ ሚኒስቴር አማካኝነት ተፈርሟል። እንኳን ደስ አለን። በጥንታዊ ገዳም አብርሃ ወአጽብሃ ክብረ በዓል ላይ ያገኘናቸው ሊቃውንት ቤተክርስቲያን በበኩላቸው ገዳሙን በመጠበቅ እና ለዓለም በማስተዋወቅ ዩኔስኮ ላይ እንዲመዘገብ በትኩረት ሊሰራ ይገባልም ብለዋል። አብርሃ ወአጽብሃ ዓለም ሙሉ አብርሃ ወአጽብሃ ከ40 በላይ አብያተ ክርስቲያኖች የገነቡ ናቸው። ትልቅ ጸጋ ያላቸው ገዳማትን ገንብተዋል። ይህ ገዳምም ለዓለም በማስተዋወቅ ዩኔስኮ ላይ እንዲመዘገብ ሁሉም ጥረት ሊያደርግ ይገባል። እዞም ነገስታት እዚኦም ሓደ ማናቱ እዮም። ነገስታቱ መንትያ ናቸው። እነዚህ ሁለት ወንድማማቾች በፍቅርና በአንድነት የመሩ ናቸው። የእነዚህን ጥንታዊ ገዳምና ታሪካቸው ለዓለም በማስተዋወቅ ለሕዝብ ጥቅም ማዋል ይገባል። በትግራይ በቀጣይ ተወዳዳሪና ጥራቱ የጠበቀ የሰሊጥ ምርት ለማቅረብ የዘርፉ ባለሙያዎች ከሚመለከታቸው አካላት ጋር በመቀዳጀት በትኩረት እንደሚሰራበት የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። ከዚህ በፊት በምዕራብና ሰሜን ምዕራብ ትግራይ ከ3000 ሄክታር መሬት በላይ በሰሊጥ ይሸፈን እንደነበርና በአሁኑ ወቅት ግን 20,000 ሄክታር መሬት ብቻ አርሶ አደሮቹ በክላስተር እያመረቱ እንዳለ ገልጿል። የኢየሩሳሌም ገብረመድህን ዘገባ ፍሬወት ወልደመድህን። በታህታይ አዲያቦ ወረዳ የሚገኙ አርሶ አደሮች በእርሻ ባለሙያዎች በተደረገላቸው ድጋፍና ክትትል ምርታቸውን ከፍ የሚያደርጉ ምርጥ ዘር በመጠቀም በክላስተር ሰሊጥ በመዝራት የላቀ ምርት ለመሰብሰብ ትኩረት ሰጥተው እየሰሩ እንዳሉ ገለጹ። እዚ ቦታ እዚ ልክ ከምዚ ናይ ሕብረተሰብ በዚህ ቦታ ልክ እንደ ሌሎች የትግራይ አካባቢዎች ጄኖሳይድ ተፈጽሟል። ወደ ልማት ለመመለስም ከፍተኛ ጥረት ነው ያደረግነው። ክንክን ገረላ ምንም ክንክን ዝጎደላው ነው ያለን ዋላ ካብ ተአማና ይግለዋል ናይ እንክብካቤ ሳላጓደል አድርጌበታለሁ። እስከ 6 ኩንታል አገኝባታለሁ ብዬ እጠብቃለሁ። ወፍት ድጋፍ ያው ዝሓለፈውን ጽቡቅ 4 ጊዜ ስልጠና ሂቦምናዮም ድጋፉን በሚመለከት 3-4 ጊዜ ስልጠና ተሰጥቶናል። መሬት ላይ በማውረድም ተግባራዊ ያደረግነው እንገኛለን። የገበያ ትስስር እንዲኖረውም ከተከዘ ማህበር ጋር በመቀናጀት እንድንሰራ ድጋፋቸውን እያደረጉልን ይገኛል። ከባለፈው ዓመት የተሻለ ምርት ለመሰብሰብ ምርጥ ዘሮች፣ ማዳበሪያና ሌሎች የእርሻ ግብዓቶች ለአርሶ አደሩ እንዲዳረስ ለማድረግ ሰፋፊ ስራዎች እንደተሰሩ ያስረዱት የታህታይ አዲያቦ የኢኮኖሚ ዘርፍ ጽሕፈት ቤት አስተባባሪ አቶ ይማነ ብርሃነ
4335 ሄክታር መሬት በሰሊጥ ክላስተር እንዲሸፈን እቅድ ተይዞ የነበረ ቢሆንም አሁን ላይ 2345 ሄክታር መሬት ብቻ በሰሊጥ መሸፈን እንደተቻለም አስረድተዋል። በሰሊጥ 2345 ዲናት በክላስተር ደረጃ 2345 ነው የታቀደው። በእያንዳንዱ ሄክታር ከ7 እስከ 8 ኩንታል እናገኛለን ብለን እቅድ ይዘናል። ይህ ማለት ከ120 ሺህ ኩንታል በላይ እናገኛለን ብለን ነው እየሰራን ያለ ነው። በትግራይ 20 ሺህ ሄክታር መሬት ብቻ በአርሶ አደሮች በክላስተር እያመረቱ እንዳሉ የገለጹት የትግራይ ግብርናና የተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃ ዘርፉ በሚገባው ልክ እንዳልተሰራበትም ያስረዳሉ። ነውግዕ ዘለና ናይ አስገደን ናይ ጸብርን ተወሰነ ናይ ታሕቲ አዳዊ ነውግዕ አሁን እያየን ያለነው የአስገለ ማይጸብሪና ታሕቲ አዳዊ ነው። ትንሽ መጠን ያለው ነው ተዘርቶ ያለው። አብዛኛዎቹ ማሽላ ዳጉሳ ነው የተዘራው። ሰሊጥ ያየን እንደሆነ ከ20 ሺህ ሄክታር በላይ አይበዛም። ስለዚህ ውስን ነው። በቀጣይም በሰሊጥ ምርት ላይ በስፋትና በትኩረት እንደሚሰራበት አክለው የገለጹት ዶክተር ኢያሱ አብርሃ ተወዳዳሪና ጥራቱን የጠበቀ ምርት ለማቅረብ በትኩረት እንደሚሰራበትም ተናግረዋል። ዝባን ገደና አብና ያጽረጋ አብ ማይኩሕሊ መንጠብጠብ ኤሪያ ዝባን ገደና አጽረጋ ማይኩሕሊ መሬታቸው ዋርካ ስለሆነ ሰሊጥ እንዳይዘሩ ከባድ አድርጎባቸዋል። በዚህም ወደ ማሽላ እንዲያደሉ ሆነዋል። በቀጣይ ግን የሰሊጥ ምርታችን አብዝተን ለማምረትና ያልተያዙ ቦታዎች ለማካተት ነው። እንዲታወቅ የምፈልገው ኮሞዲቲ ቪሌጅ የሚባል አለ። የካምፓኒ ሽግግር የሚባልና የሁመራም ወደዚህ ለማስገባት ነው እየሰራን ያለ ነው። ከትግራይ ጄኖሳይዳዊ ጦርነት በፊት የምዕራብና ሰሜን ምዕራብ ትግራይን ጨምሮ ከ300 ሺህ በላይ ሄክታር መሬት በሰሊጥ ምርት ይሸፈን እንደነበረ ዶክተር ኢያሱ አብርሃ አውስተዋል። ኦሳድ የተባለ ግብረሰናይ ድርጅት ሀገር አሜሪካ ከሚገኝ ኢሲዲሲ የተባለ ድርጅት ጋር በመተባበር በትግራይ 3 ከተሞች ላይ በአስቸጋሪ ሁኔታ ለሚገኙ 300 ተማሪዎችን የትምህርት ቁሳቁሶች ድጋፍ ማድረጉን ገለጸ። ተማሪዎችና ወላጆች በተገኘው ድጋፍ መደሰታቸው በመግለጽ ሌሎች የተቸገሩ ተማሪዎችን የዚህ እድል ተጠቃሚ እንዲሆኑ ሌሎች ተቋማት ድጋፍ እንዲያደርጉም ጠይቀዋል። ብርቱካን ጌታዬ ዝርዝር አላት። ኦሳድ የተባለ ግብረሰናይ ድርጅት በሀገር አሜሪካ ከሚገኝ ኢሲዲሲ የተባለ ድርጅት ጋር በመተባበር በትግራይ 3 ከተሞች ላይ በአስቸጋሪ ሁኔታ ላይ ለሚገኙ 300 ተማሪዎች የተለያዩ የትምህርት ቁሳቁሶች ድጋፍ ማድረጉን ገለጸ። በትግራይ የኦሳድ ድርጅት ስራ አስኪያጅ አቶ ይርጋ ገብረ እግዚአብሔር ለድምጽ ወያነ ቴሌቪዥን በሰጡት ማብራሪያ እንደገለጹት ተቋሙ በሀገር አሜሪካ ከሚገኝ ኢሲዲሲ የተባለ ድርጅት 500 ሺህ ብር ድጋፍ ያገኘ ሲሆን በዚህም የተገዙ የትምህርት ቁሳቁሶችን በአብይ በአክሱምና ሽረ እንዳስላሴ ከተሞች በአጠቃላይ ለ300 የተቸገሩ ተማሪዎች ድጋፍ አድርጓል። ድጋፍ የተደረገላቸው ተማሪዎች የአካባቢው ነዋሪ የሆኑ ተፈናቃዮችም ናቸው። በተገኘው ድጋፍ የተገዛ የትምህርት ቁሳቁስ በተመሳሳይ በአዲግራትና አላማጣ ከተማ ለሚገኙ የተቸገሩ ተማሪዎች ድጋፍ እንደሚደረግም አቶ ይርጋ ገልጸዋል። በሽረ እንዳስላሴ ከተማ በተደረገው የርክክብ ስነ ስርዓት ላይ የተገኙት የከተማው ማህበራዊ ጉዳይ ተወካይ አቶ ሀጎስ ገብረትንሳኤ በበኩላቸው በትምህርት ቁሳቁስ ችግር ከትምህርት ገበታ የሚቀር ተማሪ እንዳይኖር ታሳቢ በማድረግ ለተደረገው ድጋፍ በማመስገን ሌሎችም ድጋፍ እንዲያደርጉ ጥሪ አቅርበዋል። በወቅቱ አስተያየታቸውን የሰጡት ተማሪዎችና ወላጆች በበኩላቸው በተገኘው ድጋፍ መደሰታቸውን በመግለጽ ሌሎች የተቸገሩ ተማሪዎችም የዚህ እድል ተጠቃሚ እንዲሆኑ ሌሎች ተቋማትም ድጋፍ እንዲያደርጉ